አንተ አውሬ! ልጄን ስጠኝ! ልጄን ስጠኝ! ልጄን ስጠኝ! ቻልኩሽ አለ እስካሁን ተሸከምኩሽ፣ ጠገብሽ። ሲደውል ጥሪ አይቀበልም ይላል ስልኳ። ቅድም ቤት ነበረች። ምናልባት ዕቃ ልትገዛ ወጣ ብላ ሊሆን ይችላል። እሺ በቃ ስትመጣ እንድትደውልልኝ ንገራት። እሺ እነግራታለሁ። ትሁትን የላክበት ቦታ አለ እንዴ? ቤት ውስጥ የለችም። እኔ ትሁት ጠባቂ ነኝ? አላየኋትም ማለት እኮ ትችላለህ። እሺ አሁን ቢሮዬን ለቀህልኝ ውጣ። ወይ ምን ሆነ? ምንም አልሆንኩም፣ ግን በማይሆን ጥያቄ እኔን ቢዚ አታርገኝ። ብዙ ስራ አለብኝ ናቲ። ሄሎ፣ የትሁት አባት ነኝ። አዎ ነኝ። ማን ልበል? የልጅ እኛ ጋር ናት። እናንተ እነማን ናችሁ? ቆይ ምንድን ነው የምትፈልጉት? እሱን ትሁትን ጠይቃት። ለአሁኑ ግን አንድ ሰው ሊያናግር ይፈልጋል። ዳግም በህይወት ልታገኛት የምትፈልጉ ከሆነ የምትባሉትን አድርጉ። ምን እያደረግሽ ነው? ወተን ፈታን በላልከኝ እና እዚህ ነው እንዴ ፈታ የምንለው? ለእኔ ውጪ እንዳለ ነው የሚሰማኝ። ቆይ ግን ባልሽ በይሽስ? እሱን ተወው እባክህ። ለራሱ ጥንብዝ ብሎ ሰክሮ ከመቀመጫው ለመነሳት አይችልም። ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አትተኛም እንዴ? እኔ ስተኛ ምን አባሽ ታደርጊ ነው ከልጄ ጋር? ልቀቂ! ትሁት በስተመጨረሻ የዓለሜ ዕጣ ፈንታ ደርሷታል። ገዛኸኝ ትሁትን ከግድግዳ ጋጭቶ ራሷን ካሳታት በኋላ በሞግትት ዓለሜን ሲቆልፍባት ወደ ነበረው ክፍል አስገብቶ ቆልፎባታል። ወደ ቢሮውም ሄዶ ሰክሮ ጥንብዝ ብሎ ድጋፍ አስፈልጎት ወደ ቤቱ ሲመለስ ቤቲና ናቲ በሳሎን ውስጥ እየጠጡ ያዩታል። በድንጋጤም ተሸክመውት ወደ ውስጥ ያስገቡታል። ነገር ግን በዚህ መሃል ትሁት ከውስጥ ሆና እባካችሁ በሩን ክፈቱልኝ እያለች ስትጮህ ናቲ ድምጿን ሰምቶታል። ውድ የቻናሌ ቤተሰቦች እናንተ ናቲ በሩን ከፍቶ ትሁትን ያስመለጣታል ወይስ ከአባቱ ጋር ሌላ ግጭት ውስጥ ይገባል? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ታሪካችን ከባለፈው ክፍል ሲቀጥል ናቲ አባቱ ቢሮ ውስጥ ወረቀት ሲፈልግ በድንገት አባቱ መጥቶበታል። የሚፈልገውን ወረቀት ግን አስቀድሞ በጀርባው በመደበቅ አባቱ ሲይዘው ይደነግጣል። ገዛኸኝም ምን እያደረክ ነው ሲለው አይ አባዬ አንዴ ላብራራለህ አዳምጠኝ ይለዋል። ገዛኸኝም ምን ቁልፉን እስከ የት አመጣ እንዴት ልገባ ቻልክ ብሎ ይጠይቀዋል። አባዬ እናቴ የሰራቻቸውን ጀብዶች የሚያሳይ ሰርተፍኬት ፈልጌ ነበር፣ የምስክር ወረቀት ፍለጋ ነው እዚህ የመጣሁት በማለት ይጠይቀዋል። ገዛኸኝም አልገባውም ነበርና ተረጋግቶ ታዲያ እሱን እዚህ ነው እንደምታገኘው? እቤት እኮ ብትጠይቀኝ እሱን ማግኘት ትችላለህ ብሎ ይመለስለታል። እሱም በተደጋጋሚ የእናቴን ስም ሳነሳብህ ስትበጫጭ ስለምመለከት ነገሮችን በራሴ ለማድረግ ፈልጌ ነው፣ ሰርተፍኬቱን ፍለጋ ነው እዚህ የመጣሁት ይሏል። አባትየውም እሺ እሱን እቤት ሰጥሃለሁ በማለት ናቲ ከክፍሉ ከስራ ቦታው ጥሎት ይሄዳል። ናቲም ወዲያውኑ ወረቀቱን ይዞ ያመራው ወደ ትሁት ነበር። ትሁት ከቤት ወጣ ናቲን ታገኘውና ናቲ የሚያገኘውን ሁለት ወረቀት ያሳያታል። ሁለቱም ወረቀቶች የሚያሳዩት የሰራቸውን ሁለት የግፍ ወንጀሎች ነው። እናም ይህንን ተጠቅመን ይህንን ሰውዬ እስከ መጨረሻው ድረስ ማሳሰር እንችላለን ብሎ ይላታል። ትሁትም ልጄ እኮ ታዲያ ይህን ሁሉ ጊዜ መቆየት አትችልም በማለት ትሏለች። ናቲም የቻለውን ሁሉ እንደሚያደርግ ይነግራትና ትሁትም ወደ ቤት መመለስ እንዳለባት ነግራው ጥላ ትሄዳለች። ናቲም ወረቀቱን በድጋሚ ጀርባው ላይ በመደበቅ ተመልሶ ይሄዳል። በሌላ በኩል ደግሞ ገዛኸኝ ምንም ነገር ማድረግ ስላልቻለ ወደ ጋሼ ስልክ ሲደውል እንመለከታለን። ጋሼ ጋም ስልክ ደውሎ ትሁት የኔ የሆነን ነገር ወስዳብኛለች እንድትመልስልኝ ያድርግ ይለዋል። ጋሼ መልሶ የኔ ልጅ ሌባ አይደለችም፣ እኔም ደግሞ የሌባ ተቀባይ አይደለሁም። አሁን የልጄ ስልክ አልሰራም ብሎኛል። ስልኳ የማይሰራ ከሆነ ወደ ፖሊስ ነው የምደውለው ብሎ ለገዛኸኝ ይነግረዋል። ገዛኸኝም እኔ ምንም ነገር ብታደርግ አልፈራም ብሎ ሲመልስለት ካልፈራ ታዲያ አልፈራም ብለህ ለምን ትመልሳለህ በማለት ይለዋል። ገዛኸኝም ወዲያውኑ ስልኩን ጆሮ ላይ ዘጋበታል። ገዛኸኝም ስልኩን ከዘጋው በኋላ ቤቲ ጋር ደውሎ ወዲያውኑ እንድትመጣ ይነግራታል። ቤቲም ወደ ገዛኸኝ ለመሄድ ሳሎኑ ስታስተካክል ትሁት ትመጣና ትሁት ቁልፈሽ ልትሄጂ ነው እንዴ በሩን ብላ ትጠይቃታለች። ቤቲም ምን ነው ትሄጂበታለህ እንዴ ስትላት አይ መሄድበትስ የለም ብላ ትመልስላታለች። ቤቲም አይ አልቆልፈውም፣ ነገር ግን እያንዳንዱ የምትራመጂው እርምጃ ከልጅሽ ጋር እንደሚገናኝ ወቂ በማለት ጥላት ትሄዳለች። ታሪካችንም ሲቀጥል መልሰን አለሜንና ጋሼ እንመለከታለን። አለሜ ተነስታ ወደ ውጭ ልትወጣ ስትል ጋሼ በድንጋጤ እንዴ አለሜ ወዴት ልትሄጂ ይላታል። ዛሬ መጨረሻ ልጄን ማግኘት አለብኝ ብላ ትነግረዋል። ጋሼም አለሜ ስንት ነገር ተነጋግረን
ሁሉን ነገር እኮ ካንቺ ጋር ልጅሽን ለማገናኘት ሁሉን ነገር እየጨራረስን ነው። ለምንድን ነው ትንሽ የማትታገሽኝ ብሎ ይመልስላታል። እሷም እስቲ በልጄ ማለልኝ ብላ ስትለው ልጄ ትሙት ብሎ ይመልስላታል። አለሜ መልሳ ገዛኸኝስ ግን ምን እየሰራ የሚቀመጥ ይመስላል? አርፎ የሚቀመጥ ይመስላል ብላ ትለዋለች። ጋሼም አለሜ አንቺ ተረጋጊ፣ ሁሉም ነገር በቅርቡ ይስተካከላል በማለት አለሜን ሲያረጋጋ እንመለከተዋል። ናቲም በሳሎን ውስጥ ጋደም ብሎ ሳለ ትሁት ትመጣና ናቲ ቅድም የማናገርሽ ነገር አለ ብላኝ ነበር፣ ምንድን ነበረ ጠይቀኝ በማለት ጠይቋለች። በዚህ መሃልም ስልኳ ይደወልላትና ልጇን እንዲያወራት ያደርጋል። ትሁትም የልጇን ድምጽ ስትሰማ በጣም ትደነግጥና ማልቀስ ትጀምራለች። ወዲያውኑም ሳትጠግባት ስልኩ ይዘጋል። ትሁትም ወዲያው በለቅሶና በሐዘን ትሞላለች። ናቲም ሊያረጋጋት ቢሞክር ወዲያውኑ ከናቲ ተነስታ ጥላት ሄዳለች። በሌላ በኩል ገዛኸኝና ቤቲ እንመለከታለን። ቤቲ ወደ ገዛኸኝ ጋር ከሄደች በኋላ ገዛኸኝ ለቤቲ የአርኩስ ልጅ ቢሮዬን መጥቶ ሲበረብር እጅ ከፍንጭ ያዝኩ ብሎ ይላታል። ቤቲም ምን ፈልጎ ስትል ሰርተፍኬት ምናምን ይላል። ተይው እባክሽ እሱ ለማንኛውም አሁን እኔ ከተያዝኩም አንቺ መያዝሽ አይቀርም፣ ስለዚህ በጣም ብትጠነቀቂ ይሻላል ብሎ አስጠንቅቋት ትመለሳለች። ከዛም የልጇን ድምጽ ሰምታ መረጋጋት የከበዳትን ትሁት እንመለከታታለን። ገዛኸኝ ወደ ቤት ሲገባ ትሁት አንገቱን አንቃ ልጄን የት ነው ያረካል ልጄን አንጣ ብላ ስታስፈራራው ገዛኸኝ በጭካኔ የወረወራትና የፍሬም ጠርዝ ቅንላቷን መጥቶ አትወድቃ ገዛኸኝም ወድቃ ሳለ ከመደንገጥ ይልቅ ወዲያውኑ እየጎተታት አለሜን ወደ ቆለፈበት ክፍል ወስዶ ይጨምራታል። እዛ ክፍል ውስጥም ካስገባ በኋላ በሩን ቆልፎባት የትሁት ስልክ አለመስራቱ ግራ የገባው ጋሼም ወደ ናቲ ስልክ ደውሎለት ትሁትን አይተሃታል እንዴ ብሎ ይጠይቀዋል። ናቲም ቀን እንዳያትና ዕቃ ልትገዛ ብላ ወጣ ሊሆን እንደሚችል ሊነግረውና ሰውየውን ትንሽ ለማረጋጋት ሲሞክር እናያለን። ነገር ግን እሱም ቤቱ ሲጠብቃት ትሁት መምጣት ስላልቻለች ወዲያውኑ ወደ ገዛኸኝ በመሄድ አንድ ጥያቄ ይጠይቀዋል። አባዬ ትሁትን የላክበት ቦታ አለ እንዴ ብሎ ሲጠይቀው አባትየው ቆይ አንተ ልጅ ምንድነው የምትለው? እኔ ስትየኝ ትሁት ጠባቂ መስልሃለሁ እንዴ? አሁን ስራ ቦታዬን ጥለህልኝ ወጣ ብሎ ይቆጣ። ናቲም ከዚህ በላይ መጋጨት ስላልፈለገ ስራ ቦታውን ጥሎለት ሲሄድ እንመለከታለን። ናቲም ወደ ቤት ተመልሶ ቤቲ ብቻዋን ራስ ስትበላ ይመለከታትና አብረው መብላት ይጀምራሉ። ናቲም ቤቲን እውነቱን ለማወጣጣትና የትሁት ልጅ የት እንዳለች ለማወቅ ብሎ አንድ ውሳኔ እዚህ ጋር ወሰደ። ቤቲን አብረን ወተን እንዝናና እስቲ ትንሽ እንጠጣ ብሎ ይጠይቃታል። ቤቲም በድንጋጤ የምርህን ነው ብላ ትጠይቀዋለች። ናቲም ያው ወተን እንዝናና ብቻ እኮ ነው ያልኩሽ በማለት ይመልስላታል። ይህ በእንዲህ እንዳለ ቅድም ትሁት ጋር የደወሉ ሰዎች ጋሼ ጋር ደውሎ ሲያወሩት እንመለከታለን። ጋሼም እነሱ መሆናቸውን ሲያውቅ እጅግ ሲርበተበትና በነገሩ ሲደናገጥ ተመልክተነዋል። እነኚህ ሰዎችን በድጋሚ ወደ ገዛኸኝ ይደውሉለትና ያለውን መረጃ ይነግሩታል። ቅድም ትሁት ጋርም እንደደወሉ እናም ደግሞ ሰውየው ጋር ሲደውሉ ተርበትብቶ እንዳወራቸውና እጅግ በጣም እንደፈራ በቅርቡ ነገሩን ሁሉ ሊመልሱ እንደሚችሉ ለገዛኸኝ ይነግሩታል። ገዛኸኝም በስራቸው እንዲገፉበትና ጥሩ ነገር በቅርቡ እንዲያሳውቁት ነግሯቸው ስልኩን ይዘጋዋል። ወደ ለቤቲም ስንመለስ ቤቲና ናቲ ለዝናና ተባብለው ነበርና ቤቲ ወደ ክፍሏ ገብታ ስትኳኳልና ራሷን ስታሳምር እንመለከታለን። ከዛም ወደ ኪችን በመሄድ ሁለት ብርጭቆ ላይ መጠጥ በመቅዳት ለናቲ ወዳለበት መቀመጫ ይዛለት ትሄዳለች። ናቲ መጠጡን ሲመለከት እንዴ ቤት ውስጥ ነው እንደምንዝናናው ብሎ ይጠይቃታል። ቤቲ መልሳ አዎ ለኔ ውጪ እንዳለን ነው የሚሰማኝ በማለት የሚጠጣው መጠጥ ትሰጠዋለች። እነሱ መጠጣቸውን እየጠጡ ሳለ ጥንብዝ ብሎ ሰክሮ የነበረው ገዛኸኝ ከውጪ ይገባል። ገዛኸኝም እነሱን በሚመለከታቸው ሰዓት በድንጋጤ በእጁ የማስፈራራት ምልክት በሚመስል መንገድ መቆም ስለማይችል ተደግፎ ምልክት ሲሰጥ እንመለከተዋለን። ቤቲም ወደሱ በመሄድ ቆይ አንተ ሰውዬ እዚህ ምን ትሰራለህ? ወደ ውስጥ ገብታ አትተኛም እንዴ ብላ ትለዋለች። ገዛኸኝም አቺ እኔ ስገባልሽ ከልጄ ጋር ምን ልታደርጊ ነው በማለት ይመልስላታል። ቤቲም ገዛኸኝን ተሸክማ ወደ ውስጥ ለማስገባት እየሄደች ሳለ ናቲ መጥቶ ያግዛትና ወደ ክፍሉ ሲወስዱት በድንገት አንድ ድምጽ ይሰማል። ትሁትም በክፍሉ ውስጥ ተዘግቶባት ሳለ ባካችሁ በሩን ክፈቱልኝ እያለች ስትጮህ ናቲ ድምጿን ይሰማና እጅግ በጣም ሲደነግጥ እንመለከታለን። ውድ ቻናላችን ቤተሰቦች በቀጣይ ምን ሊፈጠር እንደሚችል በድጋሜ ሐሳብ አስተያየታችሁ በኮሜንት ላይ አስቀምጡልን። መልካም ቆይታ ይሁንላችሁ።